ናብይ የመጀመሪያ ወንድማቸው ታላቅ የመጀመሪያ ወንድማቸው ማላቀው የሆነ ከግር ጥፍር እስከ ራስ ጸጉሬ ለመጀመሪያም ጊዜ ነው ከንፈሬን ሳመኝ አይለኛ ጀንጃይ ነበርኩ ማለት ነው። አይገር ሰላም እንዴት ናችሁ? እንኳን ወደ አልፋ ሚዲያ በደህና መጣችሁ። ዛሬ ለየት ያሉ ቪዲዮዎችን ይዤላችሁ መጥቻለሁ። ሌትስ ጎ ወደ ቪዲዮ። ናብይ የመጀመሪያ ወንድማቸው ታላቅ የመጀመሪያ ወንድማቸው ሰላም ገንዘይር መጣ በखाይድ ዘበ ደህና ነው። ገና ስንት ዓመት ነው? ወደ 75 ወደ 80 ወንድም ነው። እንግዲህ አንድ መሪ አይደል እንዳልኳችሁ ነው። ከግል ጥቅም ጋር ከግል ጉዳይ ጋር የተሳሰረ ባቢ ከዚህ ነው ጠፍ ገጠር ማርጋያችሁ ከተማውን ለውጧል፣ አገሩን ለውጧል፣ ቤተሰቦቼ ከማህበረሰቡ ጋር ለውጣል ነው የሚለው። እንደዛ ነው። ዛኪር የመጀመሪያ ልጅ ነው። ቶፊቅ ሲዞር የነበረው እንደዛ ነው። አዎ እና ይሄን ነው ጅማነት ምለው የራስን ቫልዩ ማድረግ ማለት የለም። ቤት ነው አላገኘሁም ምን ያልተጠቀምኩም አይደል ወይ ከፋለ አንተ ራሴ ከተራኩ መጠቀም ይችላል። ስራ ነው። እኔ ራሴ ሲቆፍር ነው። ይሄው አዳምጥ እንዳገኘው ቃል በሚናገራቸው ነገሮች ላይ ከሰባት ዓመት በፊት ሳወራው ዛኪር መጀመሪያ ስንጀምር ወሬ ስራ ስሩ ነው የሚለው እሱ አለ። ዛሬ ታገኘው አሁንም ስራ ትክክል ነው። ከሰራት አትቸገርም። ያቢ ስራ ነው። አብይንም ይጠፋታችንም አባታችንም ልንገራችሁና አባታችንም እንደዚህ ከስራ ጋር ሲያያዝ ሲተክስ ከሰራችሁ ይላል ትለወጣላችሁ። ያስተራቱ አይወድም፣ ያስተማሪ ሰው አይወድ ፋዘርም ራሱ ስለዚህ ያቢ ከተማርክ ይላል የመኖር ባህሪ ይቸግራል። ይሄን ነገር እንግዲህ ተላግሪ ያርጨው ሰው ያኔም እኮ ብለሃል እዚህ አጋሮ የሰራው መንግስታት ሰርተው ያውቁ ብለህ ነበር። አዎ 700 ዓመት አልቋል። 700 ዓመታት ተሰርቷል መሰራት በሰዓት አመጨርስ ዶክተር ኢትዮጵያ እንግዲህ ለወጤ መልካም የሚባሉት መሪዎች አንዱ ነው። ሌሎቹ ኢትዮጵያውያን ይናገሩ እዚህ ጉዳይ ሌላ ምን ስራ ገረመህ? ዝም ብለው እንደ ኢትዮጵያ እንዴት ስትመለከት ዳሴ አንዱ ነው። ሌላ ደግሞ አንድ ነገር እንደምታውቁ ያሉን ቃውቹ ማውጣቱ ለማስገባት ነው። አሁን ከአዲስ አበባ መጣች መንገድ ሲኖር ነው የመጣችው። መንገድ ባይኖር ትመጡ ነበር። ፍጹም ይሄንን ተው እኔም እየቀረጥኩ ነው የመጣሁት። ያኔ አፈር አለበት ስመጣ አፈር ነው አሽዋ ነው አስከድ ዋናው መንገድ ደግሞ ያለ ነው። የባህር በር ያለ ነው። የባህር በር ሙካሪ ካለ እንኖራለን። በብለም ተመጠቀም እንችላለን። አንችልም። አንዱ ስለዚህ ጉዳይ እንግዲህ የሱ ጉዳይ ተፈጥሮ የዓለም እንኳን ያስቀምጥልታል። ደመን ከሞቴ በላይ ነው ይገርማል። ከሞቴ በላይ ነው ተናግሬ ማልጨርሰው ስለዚህ ማለት ስለዚህ እንግዲህ በዲላብ ደግሞ ያያችሁ እየቀጠለ ነው የልማቱ ጉዳይ የዓለም የኢትዮጵያ ህዝብ ነው። ባይዘው ነገሮች እኛ እንደምናስባቸው ላይሆኑ ይችላሉ። እንደሚወራው ምናምን መንግስት ላይ ምናምን አሁን ብዙ ነገር ይባላል ምናምን፣ ግን አሁን ወንድሙ ሁኔታ ምናምን ስናይ ያ የተጋነነ ነገር የለም ማለት ነው። ግን ብቻ ፖለቲካው ብዙ ነገር አለው። ኤኒዌይስ ወደ ሌላው ቪዲዮአችን እንሄዳለን ማለት ነው። ወደ ሌላው ቪዲዮአችን ቲጂ ስለ መጀመሪያ ፍቅር እያወራች ነው። እንስማ እስኪ። አንድ ቀን ሳናስበው ከንፈሬን ሳመኝ። ቅዳሜ ቀን ነው ምናምን ናፈቀችኝ ብሎ መጣ። ሲመጣኒ ቅዳሜ ቅጠል እርጥብ ቅጠል ሆኖብኝ ጭስ በጭስ ሆኜ እሳት አነድ ብሎኝ አይናሬ በዚህ ጋር ጭሱ በዚህ ጋር እንድብያል ተዝረበረብኩት ነገር የለም። የዛ ሰዓት መጣ ተጠራው። ኮሮኮንቿ ጨለም ስትል አሪፍ ናት አት ለወደቃቀፍ ምን ለማለት ነው እንደዚህ ነው ያለው። ወይስ ደስ ይላል። ቤት ተከራይቼ የሳይ ማዘጋጃ ስመጣ ያቺ የዛች ቦታ ጋር የተከራዩትና ስንገባ ወደ ቤትና ስንወጣ እናያለና ልጅነታችን እናስተስ ባየኔ እናንተ የዛኔ እንል ነበር። ተቃቁ ሲሄዱባት እናያለን። አሁን ድረስ መንገዷ ያ እሷ የፍቅረኞች መንገድ ናትና ቦታውን ሁሉ አረሳትም። ከዛ በእነዚህ መካከል በቃ ሲያቅፊን ደስ ይለኛል፣ ሙቀቱ በቃ እንደዚህ ሲነካኝ ደስ ይለኛል ምናምንና አንድ ቀን ሳናስበው ከንፈሬን ሳመኝ። እሺ ወለታች ማለት ዝም ብለ የምትሳሰባለ አይደል? ዝም ብለ ቆመን ረጅም ሰዓት ወይ እሷ አወራ ወይ እኔ አላወራ ቆመን ዝም ብለን ማለት ነው። ረጅም ሰዓት ቆመን ከዛ መኪና ደግሞ ያልፋል። መኪና ሲያልፍ ደግሞ ደግሞ እንደዚህ ዞር እላለሁ። የግርማ ልጅ እዚህ ምናምን ተብሎ ደግሞ የአባቴን ስም እንዳላስጠራ ምናምን ያ መኪና ሲመጣ እንደዚህ ዞራለሁ። ከዛ በእነዚህ መካከል ሳናስበው አንድ ነው በቃ እንደዚህ ማብለህ ንክት አድርገህ የምትመልሰው አለ አይደል? የዛ ሰዓት ይልቅ ምን ተሰማሽ ብትለኝ በቃ የሆነ ማላቀው የሆነ ከግር ጥፍር እስከ ራስ ጸጉሬ ለመጀመሪያም ጊዜ ነው ከንፈሬን ሳመኝ። ማግኔቲክ ነገር ነዘረሽ አላቀው አንተ ደስ የሚል ስሜት ነው የሆነ የማትገልጸው አይነት ነገር። ከዛስ ገስዋት
እሱ በጥፊት ይለኝ ይሁን ብሮክልኝ ይሁን እንለያይ ይሁን 44ቱን ታወጣ ከዛ ገባት ድጋሜ ምን እስክላጠበቀም ሲደግ ድጋሜ ልታሳፈኝ ከዛ ምንድን ነው መድገም የፈለኩት አንደኛ ይሄ በህልሜ ነው በሆኔ ነው ቼክ ለማድረግ እንደገና ደግሞ ይሄ ስሜት አሁን የሆነ የተሰማኝ ስሜት ይደግመኛል አይደግመኝም ብቻ ማጣራት ፈልኩ አላውቅም የእውነቱን የውሸቱን የሚወደኝ ከዚህ በኋላ በቃ ረጅም ጊዜ አብሬ እኖራለሁ ይሄን ልጅ ደግሞ አብሬ መኖር ከሆነ እስከ መጨረሻው ድረስ አብሬ መኖር አግባት መውለድ ምናምን ነው እንጂ ማስበው ከዛ በኋላ እንደዚህ ዝም ብዬ እንድቀርም አልፈልግም ስለዚህ ማጣጣም ፈለኩኝ በቃ ሁለተኛው ማለት ነው እና የቅድሙ ሳይታሰብ ታስቦስ ደግሞ እንዴት አይነት ስሜት ይሰማል የሚለው ነገር ማለት ነው እሺ ደገምኩ ማለት ነውና ሰልሰኝ አላልኩም ፈሰጉድ ግን ደሳለሽ እሱ እንደመጀመሪያ አይደለም በራ አይገርምም ሳት ኤክስፔክት ሳታረጊ ነው ነገር ደስ ይላል ያቺት ላይ እስካሁን ድረስ ራሱ ሳስባት ራሱ ማለት ነው የሁለተኛው አስቤው ስለሆነ ነው መሰለኝ አላውቅም ብቻ የሁለት እንደመጀመሪያ አይሆንም ዋው ከዛ በሚገርመው በቃ ከዛ በኋላ እሺም የለም እንብም የለም በዛው በቃ ከንፈር ወዳጅ በሚባለው እንትን አለ ማለት ነውና ከዛ በኋላ ግን አላማይ መንገር አለብኝ ኦሬዲ ፍቅረኛ ሆነናል በቃ በሽታ በዝምታ ውስጥ ያለ እሽታ ብለው የኔና እሱ ፍቅር ነበርና የአባቴን አላማ ነገርኩት ወንድ እንደማላቅ ነገርኩት እኔ ያለው ይሄ ወንድ አለማወቄን ስነግረው አላምንም ምክንያቱም ትግስት ሳቂታ ናት ተጫዋች ናት ትምህርት ቤት የምታዜም ናት ትወና የምትተውናት በጆሮዋ የታጀበች በዙሪያ ያለው ሰዎች ወንዶች ናቸው የሚፈልግም የማይፈልግም እሷ የኔ ጓደኛ ነበረች እኮ ከኔ ጋር እንደዚህ ሆናለች የሚል ሰው አለ ስለዚህ ነው ያለው ማለት ነው ከዛ ይሄ የቆየ ሲል ያቺኛው ሰዓት እንደዚህ ወንድ አላቀም የሚለው ነገር ለባለቤቴ ጭንቅላት አንድ ካፌ አምልጧታልና ባቶንም ችግር የለም ብሎ ለካ አምኗል እሱ አንዳንዴ ሰዓት ታስበው ውሸት የሚያመልጣል አይደል እንደሱ ነገር መስሎታል ምክንያቱም ሊያምኑ አልቻለም ውሸቷና አንድ አምልጧታል ነኝ ብለሻል ብዬ እየደጋገምኩ ላስጨንቃት አልፈልግም ብትሆን ሰየው ግን ስለማትሆን ኢትስ ኦኬ ብሎ ተቀብሎታል ይገርማል ይሄን ይመስላል የመጀመሪያው ኪስ ሌላ አርቲስት ደግሞ ስለ ፍቅር ያወራውን እናያለን ከስራዬ ስወጣ ነው ደውለህ እንደነበር ያየሁት ከዛ ደውሎ ነበር ብዬ ደውልኩለት ስደውል ሁለተኛ በዚህ ስልክ እንዳትደውይ ሲለኝ እኔ ሼክ ነው ያደረኩት ልዘጋው ካሁን በኋላ አልደውልም ብዬ ስንት አሰብኩ ሳስብ ምንድን ያልከው የኔ እናት እኔ በጣም አላማ ያለኝ ሰው ነኝ ወደፊት ትልቅ ቦታ መድረስ የምፈልግ ሰው ፍቅር ይዞኝ በኋላ ከልተው ከመል እንዳትደውይ አልኳት ማለት ነው አይልኛ ጀንጃይ ነበርኩ ማለት ነው አይገርም እንዲህ አልካለችኝ እኔ እንኳን ያንን አላስተውስም እዛ ኢንተርቪው ስታወሪው ነው የሰማሁት እና ኦፍ ኮርስ ሴቶች ዲቴል ስለማይረሱ እንደማትረሳ በማመን ብያለሁ ብልሻላል ከዛ በዛ ተጀመረና እንግዲህ ነገሩ ሁሉ ባንዴ ወደ ፍቅርም አይደለም በቀጥታ ወደ ትዳር ህይወት ነው የተሄደውና የዛኔ አንድ ማረገው አሮጌ ቀለበት ነበር አርቲፊሻል የጋብቻ ቀለበት የሚመስል ቀለበት ነበር ዝም ብዬ ያገባው አይነት ስሜት እንዲሰማኝ እንደማላገባ አምኜ ማለት ነው ያኔ እሱን አነሳውኝና እኔ ይሄው እዚህ ቀለበት አርጋለኝ እንቺ ማጠገብሽ ቀለበት አለ ስላት አለ አለችና እሷም የሆነ ቀለበት አንስታ በቫይበር ቀለበት አደረግን ማለት ነው ይሄ ሲሆን ምናልባት 2 ሳምንት ወይ 3 ሳምንት ቢሆነው ተተወቃቸው እና አሁን ብዙ ሰው ሲጠይቀኝ የምናገረው ነገር ልክ ሲሆን ልክ ነው ልባችሁ ይነግራችኋል ይታወቃል እላለሁ ምክንያቱም እኔ በዛን ወቅት በጣም ቢዚ ላይፍ የነበረኝ ሰው ነኝ ቤተሰብ ተስፋ ቆርጧል ፍጹም ያገባል የሚል ነገር በቃ ተስፋ ቆርጦ እሱን ተውት ተብሎ የተውኝ ሰው ነኝ
ጓደኞቼም በዙሪያ ያሉ ሰዎች እንደማላገባ ነበር የሚያስቡት። ከዛ ግን አስቸጋሪ ነበር ለማለት አስጠፋሽኝ አይገርም። ይሄንን ይመስላል። ወደ ሌላ ቪዲዮ እኔ ፍቅር አልቋል። ኢቢኤስ የሚያቀርባቸው ሰዎች ግን የምር በጣም የሚገርሙ ሰዎች ናቸው። ፍቅር አልቋል ይላል። የኔ ውድ ባለቤት በጣም ወድሃለሁ። ገለጻ ነው። ኑርልኝ፣ ሁሌም ክፉ አይንካ። ተመስገን። በጣም ወድሻለሁ። ኑርልኝ። የኔ ፍቅር ግን የልጅ እናት መሆናችሁ እንዳለ ሆኖ ግን እርስ በርስ ደግሞ የራሳችሁ የለም የሚጨመር። አሁን የኔ ፍቅር አልቋል። አለቀ። የልጄ እናት ነው እንጂ የልጅ አባት ነው የምትባባሉት። ማያባዬ የኔ ፍቅር በጅንጃና ሳር ነው። አሁን ለምን ይበቃል ግን የኔ ፍቅር ከተጋቡ በኋላ ያው ከወለድሽ በኋላ ይረሳል። ረሳችሁት? አዎ። በዚህ ባጭር ጊዜ በሁለት ዓመት ከምናምን ነገሩን ነው እንጂ እወድሃለሁ ሲተባባሉ እወድሻለሁ እኔ በጣም ማን ነው የኔ ፍቅር ልጅ እንጀራ ብቻ የሰጠው? ለትዳርም በደንብ መሆን ይችላል። ፍቅር ያልቋል አለች። መቻል ምን ጉር ነው ደግሞ ሶፊት ማፈሪያ ነሽ። እሰይ አብረን መጥተሽ እዚህ ትስሚያለሽ። እንዴት ምን አገባ ማፈሪያ በአንድ ነገር ብቻ ነው ሰው የመጣው ወንድ አይደለም ወይ? በአንድ ነገር ብቻ ሰው አይሳመም። በወንድምነትም አለ ገባ። እንዴት በወንድምነትም አይደረግም? እሺ እንዲሁ እንዳላሞራ ማለት ስራት ከነ ያዝ ሙዴን አትሰድብኝ። አገላለሁ ታግሼህ ነው። ለዚህ ነው ተወጣጥረሽ መጣሽው። ይወጣጥረሽ እኔ ቆሎ ነገር ስላሽ ሁሉ ነገር አቅሻለሁ። ወይኔ ማት ያጣስክ ወይኔ ሰው እየተቃጠለ ይስቃል። ማለም እየተናደድኩበት ለምን መናደድ የሚገባኝ እሳት መሆኑ ምግለኝ ነኝ ኮጫፌን አትንካኝ። ጭራሽ እዚህ የቆምሽው ለልጁ ከንፈር ልስምሽ ነው እንዴ? ለምን ብዬ ደስ የኔ ምን ሆነ ጠቆረ እንጂ ምን ሆነ የኔ ከንፈር ምን ሆነ ነው? ወይኔ ማቲ ወደዛ ልገባብኝ እኮ ነው ገደል ያስገባሽ። ለተኛ ግን ዛሬ አንድ ብያለሁ። እሺ ለያቀል ከደገምሽ ግን እኔና አንቺ እናልቃለን። ማቲ ወንድና ሴት የሚሳሰመው በሌላ ነገር ብቻ ነው እንዴ? አይሳምማ ምን ችግር አለ? አይደረግም። ናውር ነው በጣም ናውር ነው። ጉንጭ ስማታቀ ጉንጭ የማን ጉንጭ? ካንቺ ጋር ሆኜ የሌላ ሰው ጉንጭ ስማለሁ እኔ ምን ችግር አለ? ሳም ናውር ነው። ሳም እንደዛ አይደረግም። ማፈሪ አሳፈርሽን ዛሬ ጀርሞላብ እንግዲህ እና ሰውዬው ጋር እንሂድ። እሺ ወዴት? እንደሞ ምን በተነው እሱ ለምንድን ነው የምትሄጂው? የቀጠረን ሰውዬ እኮ ረሳ ነው። አንቺ ነሽ እንጂ ለካፍሽ እንጂ እንሂድ። አሁን አልሄድም ታንተ ጋር እንደዚህ እያራከኝ ደግሞ ምን ሆነሽ ነው? ደግሞ ሰውዬውም ቀርቀር ብሎ ይቅር በቃ እንደዚህ ጋር አደረከኝ። አልሄድም። እሺ ምን ልጋብዝሽ? ምንም አልጋበዝ አልፈልግም። ጥሩ ፊት እኮ ይበቃል። ከእንትን አንተ እኮ አንቺ ነሽ እኮ ነገር ያመጣሽ። አሁን እኮ ደህና ነበረኝ እኮ ያው አበላሽሽ ነገር ሁሉ እና እንደዚህ እያመነጫጨከኝ ልጁ ፊት መነቃቀረኝ። ከዛ ካንተ ጋር ሄጄ ቁጭ ብዬ ምግብ ልብላ አይደል? ሁሉም አንቺ ባስም ኑሮ አይመጣም ነበር። እንዳሰሚው እንዳታደርጉ እኔ ማለወደው ነገር እንዳታደርጉ በቃ ካንቺ ጋር ያለው ጊዜ እስከምበቃ ድረስ ወይ ጉድ ይሁን። እስኪ ጉድ ሞርኒንግ እርኩሳ መናፍስት። ጉድ ሞርኒንግ እኔ እኮ እንዴት አይነት ክፍል እንደሆነ ግርም ነው የሚለኝ። እሺ ቤዛ ደግሞ ዛሬ ምን ሆነ ነው የቀረችው? አረ ቲቸር ቤዛ እኮ ተባራለች። ምን አድርጋ? ቲቸር ግድግዳ ላይ ሙሙ እየሳለች ተይዛ። በቃ እዚህ ክፍል እንዳለ ሴሰኛ ነው የተሰበሰበው። አረ ቲቸር ሱሰኛም አለ። ዝጊያች ቀንዳው ጣይ ምስል ናስቲ አቤል ቾክ ይዘሊና። አረ ቲቸር አቤልም እኮ ተባሯል። ምን አድርጉ? አራተኛ ቢ ክፍል ጣራ ላይ አሩን ሲያራ ተይዞ። አይ እናንተን በመርዝ መጨረሱ። አረ ቲቸር ደግሞ ተማሪ ክላስ ተጠራ። አንተ እኮ አልመጣም። እየቃምኩ ነበር። አረ ቲቸር ካሜራው ጠርተን እኮ አንተ አልመጣም። ጨርሲ ቤት ነበር። አረ ቲቸር መች ነው ውጤታችንን የምታስተካክልልን? ሙሉ ክላሱ እኮ ወድቀናል። ታዲያ ከኔ ውጥ ጋር ምን አገናኝ? አረ ቲቸር ውጤታችንን ማይስተካከል ባይሆን እጅ መንሻ እቺ በለጤ በገለምሶ ተቀበለኝ። መገን ያራዳል እንደ አይነት መምህር አይ ሲሆን ወጣቱን ያጋደለው ውበት። እሺ ይሄንን ውበት ወደ ኋላ ወሰደው። እንግዲህ በጣም አጋድያለሁ ሰው በእኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። በእኔ ትምህርት ቤት 3 ቀን ተዘግቶ ያውቃል። ኮከበ ጽባህ ነው የተማርኩት። እሺ
እና በዚህ አጋጣሚ ደግሞ የሰፈሪ ልጆች የኮከብ ጽባ ቤላ ኬንያ ኤምባሲ ዙሪያ ያላችሁ በሙሉ በጣም ነው ማመሰግነው። የዛ ሰፈር ጎረምሶች ነበሩ በጣም ተጋለውልኛል ለኔና ከሌላ ሰፈር መጥቶ ሚነካኝ ካለ በጣም ዋጋ ከፍለዋል የሚገርምህ። እና እዛ ስማር ድብድብ ይነሳ ነበር በቃ የሰፈር 01 ከሾላ ከሞቢል እንደዚህ ቀበላይባልና ከዛ ሰው ይጎዳል በጣም እስከ ሞት ደረጃ ደርሶ ያውቃል። ለዛ ነው ትምህርት ቤቱ 3 ቀን የተዘጋው ራሱ። ስንት ሰው ተደባድቦብሻል እስከታውቃለህ? ወይ በጣም ብዙ ግሩፖች ይኸውልህ አንዱ ሰፈር በቃ ምን ብዬ እንደማስረዳው ወደ ኋላ ውስጥ ሆኜ ነው እያወራው ያለውትና በቃ አመቱ ሙሉ የሆነ ሰፈር ከሆነ ሰፈር ጋር እሷ የኔ ናት አይነት ነገር ያው ያፍላ ፍቅር በለው። አንቺ ታውቂ ነበር እንደዛ ሲሆን? አዎ አውቃለሁ። እሱማ ያስቸግሩኛል ነው የሚባለው መተው ያስቸግሩኛል። ያኔ በቃ እንደዚህ በጣም ጎበዝ ተማሪ ነበርኩኝ። እንዳጋጣሚ ደግሞ እናቴም እዛው ተቀይራ አሁን ኢትዮጵያ እንድነካልኩ ኮከበ ጽባ ኤሌመንተሪ አስተማሪ ነበረች። እዛ አባቴም ሃይስኩል አስተማሪ ነው እዛው። ግን በቃ በእኛ ጊዜ በጣም ከባድ ነበር። ይሄን ነገር ስነግር በኔ ባቼ ነበሩ በጣም ያስታውሱታል። ይሄ በቃ እኔ ፈልጋታለሁ በሚል ልጆቹ ይሄ ምንድነው የሚባለው በቃ ጎረምሶች አንዳንድ እንደዚህ ገና ማደግ ላይ ያሉት ያስቸግሩ ነበርና ግሩፕ አላቸው። ፒር ፕሬሸር ማለት እንችላለን። በቃ ይሄ ያቻ ግፊት እንደዚህ በላት ተናገራት እንደዚህ በላት እንደዚህ የተሰማማ በቃ በጉልበት እንትን በላት ምናምን ነበርና ስትነካ የሰፈርህ ልጅ ደግሞ ዝም አይልም። ወጣት ይላል እኔ እያለሁ ይልና በቃ በጣም ድንጋይ ውርወራ በጣም ያለው ድንጋይ ውርወራ። እንዲያውም እስካሁን እንግዲህ ትልቅ ሆነን አንዳንድ ብዙ ትልልቅ ቦታ የደረሱ ልጆች አሉና ሲያስታውሱኝ የኔ ባቾች በቃ ደብተራችን እኮ እዚህ ላይ ይዘን ነበር የምንሮጠው ያው ድንጋይ እንዳይመታ። የልጅነት ነገር ነው ወጣትነት። አራቦችት እያደረኩብህ አይደለም ከህቴ ጋር ነኝ። ከፈለክ እንካናግራለን። አቦች ሄሎ አቤል ሄሎ ገመቺስ እሺ ሄሎ አሚር ናቸው። ቆይ ጭት እያደረገችበት አለ ማለት እኔም ይሄን እናምናለን። የዛሬ ቪዲዮአችን ይሄንን ይመስላል። ሌላ ቪዲዮ እስከምንገናኝ ይመቻችሁ። መልካም ጊዜ። ባይ ባይ።